አርእስተ ዜና። በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ የአገዛዙ ወታደሮች ስርዓተ ቀብራቸው ተፈጸመ። ወታደሮቹ በሰሜን ወሎ ዞን ሀብሩ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው አካባቢ በተደረገ ውጊያ በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው ናቸው። በተያያዘ ዜና በዚህ ውጊያም በደረሰባቸው መራር ሽንፈት የተበሳጩት የአገዛዙ ወታደራዊ አዛዦች መከላከያ ሲዋጋ እናንተ በቂ ገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ሲረሽኑ በርካቶችን ለእስር ዳርገዋቸዋል። በተመሳሳይ በዚያው ቀጠና ከቀናት በፊት 2 የሚሊሻ አባላት መረሸናቸውን መዘገባችን አይዘነጋም። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃም ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል። መረጃዎቹን በዝርዝር አጠናቅረናቸዋል። በሌላኛው መረጃችን በላስታ ወረዳ ከታዳጊዋ ብልባላ ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ በተደረገ ውጊያ ፋኖ ድል መቀዳጀቱ ታውቋል። ከብልባላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዳቢያና አሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ ታላቅ ድል ሲቀዳጅ፣ በተመሳሳይ የአገዛዙ ወታደሮች ከባድ የሆነ የሰብአዊና ቁሳዊ ውድመትን ተከናንበው መፈርጠጣቸው ታውቋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን አንድ ወጣት 2 የአገዛዙ ወታደሮችን አንገት አንቆ ባህር ውስጥ በመስጠም የአጥፍቶ ጠፊ እርምጃ መውሰዱ ተሰምቷል። በሰሜን ወሎ ዞን በአገዛዙ ወታደሮች ከባድና አሰቃቂ ድብደባ የተፈጸመበት ወጣት 2 የአገዛዙ ወታደሮችን አንገት አንቆ ወደ ባህር በመገፍተር ራሱንም አጥፍቷል። 2 ወታደሮችንም ሕይወታቸው እንዲያልፍ አስደርጓቸዋል። የሟቾቹ አስከሬን ከ8 ቀናት በኋላም በባህሩ ተንሳፎ እንደተገኘም ነው የተሰማው። ይህንን አስደናቂም አሳዛኝ መረጃ አጠናቅረነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ህዳር 22 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ። ቀዳሚ ወዳደረግነው መረጃችን አለፍን። በመርሳ ከተማ አቧሬ ቅዱስ ገብርኤል ቤተክርስቲያን ከ16 በላይ የአገዛዙ ወታደሮች አስከሬን ስርዓተ ቀብራቸው ተፈጸመ። ወታደሮቹ በሰሜን ወሎ ዞን ሀብሩ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው አካባቢ በተደረገ ውጊያ በባለሽርጡ ክፍለ ጦር ፋኖ እርምጃ የተወሰደባቸው ናቸው። በፋኖ የተገደሉ ከ16 በላይ የአገዛዙ ወታደሮች አስከሬናቸው በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮቹን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያስደረገው። በሰሜን ወሎ ዞን ሀብሮ ወረዳ ከመርሳ ከተማ በቅርብ ርቀት ልዩ ስሙ ጠዶት ተብሎ በሚጠራው ቀበሌ ከህዳር 19 2018 ዓ.ም ጀምሮ እስከ ትላንት ህዳር 21 ምሽት ድረስ በተደረገ ውጊያ የአገዛዙ ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራን መከናነቡን መረብ ሚዲያ ለማረጋገጥ ችሏል። በዚህ ቀጠና በጠላት ላይ ልዩ እርምጃ በመውሰድ ድል የተቀዳጁት በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የባለሽርጡ ክፍለ ጦር ፋኖዎች መሆናቸው ታውቋል። በውጊያው በርካታ ቁጥር ያላቸው የአገዛዙ ወታደሮች ሲገደሉ ከሟቾቹ መካከል ከ16 በላይ አስከሬን በመርሳ አቧሬ ቅዱስ ገብርኤል ቤተክርስቲያን መቀበሩ ተሰምቷል። የአገዛዙ ኃይል የኦርቶዶክስ ሃይማኖት ተከታይ ያልሆኑ ወታደሮቹን ጭምር ነው ማንም አይከለክለኝም በሚል በቤተክርስቲያኑ እንዲቀበሩ ያስደረገው የተባለ ሲሆን ይህም በአካባቢው ማህበረሰብ ዘንድ ታላቅ ቅሬታን ፈጥሯል። በውጊያው ከተገደሉት በተጨማሪ ቁጥራቸው በውል ያልታወቀ በርካታ ወታደሮች በመርሳ ሆስፒታል ሕክምና እየተደረገላቸው እንደሚገኙ ነው ጣቢያችን መረብ ሚዲያ ለማረጋገጥ የቻለው። በዚህ ውጊያ በደረሰባቸው መራር ሽንፈት የተበሳጩት የአገዛዙ ወታደራዊ አዛዦች መከላከያ ሲዋጋ እናንተ በቂ ገዛ አላደረጋችሁም በሚል 4 የሚሊሻ አባላትን ሲረሽኑ በርካታ የሚሊሻ አባላትን ደግሞ ለእስር እንደዳረጉ ነው ከሚሊሻ ቤተሰቦች የተገኘው መረጃ የሚያመለክተው። በተመሳሳይ ከቀናት በፊት በመርሳ ከተማ ዙሪያ ጠዶት ሚካኤል አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን
ከደፈጣ ጥቃቱ በኋላ መከላከያ ሰራዊቱ ሲዋጋ እናንተ በቂ እገዛ አላደረጋችሁም የተባሉ መንገድ መሪ የነበሩ የሚሊሻ አባላት መረሸናቸውን መረብ ሚዲያ ወታደራዊ ምንጮቹን ዋቢ አድርጎ ህዳር 19 2018 ዓ.ም በምሽት ዜና ወጃው መዘገቡ አይዘነጋም። እየተናቁና ምራቅ እየተተፋባቸውም የሚላላኩት ወዳደሮቹ የሚሊሻ አባላት ህሊናቸውን ሸጠው የሚያገለግሉት የብልጽግናው ስርዓት ልክ እንደ ሸንኮራ አገዳ ላምጦ እየተፋቸው ነው። አገዛዙ ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ የሚወስደው ደረቅ እርምጃ ከወትሮ በተለየ ሁኔታ ተጠናክሮ ቀጥሏል ነው የተባለው። ወደ ሌላኛው መረጃችን አለፍን። ዜና ህልፈት። አገዛዙ በተደጋጋሚ እስርና እንግልት ሲፈጽምባቸው የነበሩት አራት አይናው አበምኔት አረፉም። የተረጓሚ መጽሐፍ የአቡሻህር የፍትሐ ነገሥትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳም አበምኔት የሆኑት አራት አይናው መምህር ቆሞስ አባ ይባቤ በላይ ከዚህ ዓለም ድካም ማረፋቸው ተሰምቷል። ታላቁ አባት መምህር ቆሞስ አባ ይባቤ አገዛዙ ተደጋጋሚ የሆነ እስርና እንግልት ሲፈጽምባቸው እንደነበር አይዘነጋም። እየደረሰባቸው ካለው መንግስታዊ እስርና ማሳደድ አኳያ ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ በሚል ለገዳሙ አበምኔቶች መልእክት ሲያስተላልፉ መሰንበታቸውም ተነግሯል። አራት አይናው አባት ትናንት ህዳር 21 2018 ዓ.ም ለዛሬ ህዳር 22 2018 ዓ.ም አጥቢያ ሌሊት ህይወታቸው ማለፉ ነው የታወቀው። ስርዓተ ቀብራቸው መቼ እንደሚፈጸም መረጃዎቹን ተከታትለን ወደ እናንተ የምናደርስ ይሆናል። በሌላኛው መረጃችን በላስታ ወረዳ ከታዳጊዋ ብልባላ ከተማ በቅርብ ርቀት በሚገኙ አካባቢዎች ላይ በተደረገ ውጊያ ፋኖ ድል መቀዳጀቱ ታወቀም። ከብልባላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዳቢያና ሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ 8 ያገዛዙ ወታደሮች ሲገደሉ 17 ወታደሮች ደግሞ ክፉኛ መቁሰላቸውን መረብ ሚዲያ ለማረጋገጥ ችሏል። በዘመቻ አባናዳው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የ12ኛና የ65ኛ ክፍለ ጦሮች በዙ 23 እና በሞርተር በቢኤም እና በሌሎች ሜካናይዝድ መሳሪያዎች ታግዘው ከብልባላ በቅርብ ርቀት ልዩ ስማቸው ዳቢያና ሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ማጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያን መቋቋም አቅቷቸው ከባድ ኪሳራን ተከናንበው መሸሻቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የምትገኘው በአርበኛ አውራሪስ የምትመራው ማረጎ ተማራ ክፍለ ጦር ትናንት ህዳር 21 2018 ዓ.ም ባደረገችው ማጥቃት ነው 8 ያገዛዙ ወታደሮች ሲገደሉ ከ17 በላይ የሚሆኑት ደግሞ ክፉኛ የቆሰሉ ሲል እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። የጸረ አማራው ብልጽግና ኃይል ከህዳር 10 2018 ዓ.ም ጀምሮ በላስታና ባይና ወረዳዎች በአየር ኃይልና በመድፍ እንዲሁም በብረት ለበስ ታንክና በዙ 23 እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዘው ማጥቃት ያደረገ ቢሆንም ነገር ግን ድል እንደ ሰማይ ርቆት ከባድ የሆነም የሰብአዊና ቁሳዊ ኪሳራን እየተገናነበ ይገኛል። ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው ይህ ጸረ አማራ ቡድን በየደረሰበት አካባቢ ንጹሐንን በመረሸን ታዳጊ ልጆችንና ባለትዳር ሴቶችን አስገድዶ በመድፈር አብያተ ክርስቲያናትን በማርከስና ሀብት ንብረት በመውደም የጥላቻ ጥጉን እያሳየ መሆኑን መረብ ሚዲያም ካሰባሰበው መረጃ ተመልክቷል። የተከበራችሁ የመረብ ሚዲያ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን አለፍን። ወጣቱ 2 ያገዛዙ ወታደሮችን አንገት አንቆ በባህር ውስጥ በመስጠም የአጥፍቶ ጠፊ እርምጃ ወሰደም። አንድ ወጣት በመከላከያ ሰራዊት ተይዞ መሳሪያ ደብቀህ አምጣ በሚል አሰቃቂ ድብደባ ከተፈጸመበት በኋላ ወጣቱም እሺ ከደበቅኩበት ላሳያችሁ በሚል ወደ ባህር ከወሰዳቸው በኋላ ሁለቱን አንገታቸውን አንቆ ገፍትሮ እሱም አብሮ ባህር ውስጥ ሰጥመዋል። ከ8 ቀናት በኋላ አስከሬናቸው በባህሩ ተንሳፎ ተገኝቷል። መረጃው እንዲህ ነው። ዮናስ ክንፈ ይባላል። ገና የ24 ዓመት ወጣት ነበር። ተወልዶ ያደገው በሰሜን ወሎ ዞን አንጎት ወረዳ 01 ቀበሌ ውስጥ ነው። በዚህ ወረዳ ከዚህ ቀደም የወረዳው ሚሊሻ ጽሕፈት ቤት ኃላፊ በፋኖ መገደሉ ይታወቃል። ከሚሊሻው ግድያ ጋር ተያይዞ ዮናስ ክንፈ የተባለ ወጣት ያገዛዙ ወታደሮች ከቤቱ አፍነው በመውሰድ ያሰቃዩታል። ለአንድ ወር ያሰቃዩት ከርመው ምንም አይነት የወንጀል ፍንጭ ሲያጡበት ከአንድ ወር እገታ በኋላ ተለቆ ወደ ትውልድ ቀየው ተመለሰም። ጸረ አማራው ኃይል ዮናስን መልክህ አላማረኝም በሚል ሰበብ እንደገና የክፋትና የስቃይ መረቡን ያጠምድበታል። ዮናስ የአረመኔዎችን እንቅስቃሴ ተመልክቶ አካባቢውን ለቆ ተሰወረም። ሌላ ቦታም የቀን ስራም ቢሆን እየሰራ ለመኖር የትውልድ ቀየውን ለቆ ተሰደደም። ዮናስ ሀገር ለቆ መሰደዱን የሰማው የብልጽግና ኃይል የዮናስን አባት ከመኖሪያ ቤታቸው ሄደው በማፈን ለእስር ይዳረጋቸዋል።
ዮናስ የአባቱን በአረመኔዎች እጅ መውደቅን ሲሰማ ራሱን በአባቱ የስቃይ ቦታ ላይ ለማድረግ ወስነው ወደ አረመኔው አገዛዝ ሰራዊት መጥቶ እጅ ይሰጣል። የፋሽስቱ አብይ አህመድ ገዳይ ወታደሮች ዮናስን እንደ ተራበ ጅብ እያፋሸጉ ተቀበሉት። ዮናስን ልብሱን አስወልቀው ርቃኑን አቁመው ለመስማት የሚሰቀጥጥ ለማየት የሚዘገንን ግፍ ፈጸሙበት። እጆቹን የፍጥኝ ወደ ኋላ መሰቃቅለው 8 ቁጥር እስር ካሰሩት በኋላ በገላው ላይ በሳት የሚነድ ላስቲክ አንጠባጠቡበት። በላስቲኩ የሳት ጠብታ ተቃጥሎ ስጋው ቀልጦ አጥንቶቹ ጠቁረው እስኪታዩ ድረስ እጅግ ከባድ ግፍ ፈጸሙበት። በመጨረሻም ዮናስ ከዚህ ስቃይ ይገላገል ዘንድ ጨፍጫፊዎቹን የደበቅኩት መሳሪያ አለኝ፣ እሱን ልስጣችሁ፣ ወደ ደበቅኩበት ቦታ ውሰዱኝ ይላቸዋል። ደብዳቤዎቹ ላለቃቸው ሄደው ይነግሩታል። ጥሩ መሳሪያውን አምጡ፣ ይሄማ ጥሩ ብር ነው፣ ሸጠን ወደ ኪሳችን እናደርጋለን። ከዚህ ጦርነት ዋናው ትርፋችን ገንዘቡ ነው። ስለዚህ ከደበቀበት ቦታም ያሳያችሁና መሳሪያውን አምጡ የሚል መልእክት ሲሰጣቸው ዮናስን በላስቲክ የተቃጠለ አካላቱን ልብስ አልብሰውና ሸፍነው መሳሪያ ከቀበረበት ቦታ እንዲወስዳቸው አደረጉት። ዮናስ አንድ ውሳኔ በልቡ ወስኗል። በአንጎት ወረዳ ኮሶ አምባ ቀበሌ እግድ ተብሎ በሚጠራ አንድ ባህር ላይ ደረሱ። መንገዳቸው በባህሩ ዳርቻ ነበረ። ዮናስ ከተከተሉ 3 የመከላከያ ሰራዊት አባላት መካከል የሁለቱን ወታደሮች አንገት አንቆ በመያዝ ወደ ጥልቁ ባህር ይዟቸው ሰጠመ። ዮናስ ገዳዮቹን ገሎ ራሱን ከስቃይ ታድጎ የጸጋ የክብር የጀግና ሞትን ሞተ። 3ኛው የመከላከያ ሰራዊት አባል ዮናስ ሁለቱ ጓዶችህን ባህር ገፍትሯቸው እሱም ሲገባ አንተ ምን እየሰራ ነበር በሚል ትጥቅ እንዲያወርድ ተደርጎ ተረሸነ። የሁለቱ መከላከያ ሰራዊት አባላት አስከሬንና የዮናስ ክንፍ አስከሬን ከሰጠሙበት ባህር በ8ኛው ቀን ተንሳፎ ታየ። የአገዛዙ ወታደሮች የራሳቸውን አስከሬን ከባህሩ አውጥተው ከቀበሩ በኋላ የዮናስን አስከሬን አናስወጣም በሚል የከለከሉ ቢሆንም የአካባቢው ማህበረሰብ ከዚህ በላይ ምን ልታደርጉ ነው በሚል ቁጣና እምቢተኝነት ተነሳስቶ የዮናስን አስከሬን ከባህር አውጥቶ ተወልዶ ባደገበት መንደር የጀግና ስርዓተ ቀብር ፈጸሙለት። በሌላኛው መረጃችን መብረቅ ክፍለ ጦር ወግዴ ወረዳ ላይ ከፋሽስቱ አገዛዝ ሰራዊት ጋር በመፋለም ድል ማስመዝገቡ ተነገረ። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ወግዴ ወረዳ ልዩ ቦታው ጎረንጅ አቅጣጫ ማጥቃት ካደረገው የፋሽስቱ ብልጽግና ሰራዊት 105ኛ ክፍለ ጦር እንዲሁም አድማ ብተናና ሚሊሻ በአገዛዙ አጠራር ጥምር ጦር ጋር ህዳር 21 2018 ዓ.ም ከንጋት ጀምሮ እስከ ምሽት 1 ሰዓት ድረስ ብርቱ ትንቅንቅ በማድረግ ታላቅ ድል አስመዝግበዋል። ሙሉ ቀን በዋለው ውጊያም የፋኖ አባላቱ በአገዛዙ ቅልብ ኮማንዶዎች ላይ ከባድ ጥቃት ሰንዝረው ድል ተቀዳጅተዋል። በዚህ ውጊያ የጸረ ማጥቃት ስልት ተጠቅመው ጥቃት የፈጸሙት የፋኖ አባላቱ በርካታ የአገዛዙ ወታደሮችን በመግደል ነው ድል የተቀዳጁት ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በጎንደር ከብልጽግና ተልዕኮ ተቀብለው እገታና ዝርፊያ ሲፈጽሙ የነበሩ ታጣቂዎች በፋኖ ቁጥጥር ስር መዋላቸው ታውቋል። ታጣቂዎቹ ተሽከርካሪ በማስቆም ከእጅ ስልክ ጀምሮ ጥሬ ገንዘብና ሌሎች ንብረቶችን ከተሳፋሪ እየቀሙ ባለበት ነው እጅ ከፈንጅ የዋሉት። ፋኖ የትግሉን ገጽታ ለማበላሸት እንዲሁም በፋኖና በህዝቡ መካከል ቅሬታና ጥርጣሬ ለመፍጠር ከብልጽግና ተልዕኮ ተቀብለው በእንደዚህ አይነት እኩይ ድርጊት ተሰማርተው በሚገኙ አንዳንድ ግለሰቦች ላይ ከወትሮ በተለየ ሁኔታ ጥብቅ እርምጃ መውሰዱን ቀጥሏል። ከሰሞኑ በሰሜን ወሎ ዞን መቄት ወረዳም አንድ ዘራፊ በፋኖ ቁጥጥር ስር መዋሉን መዘገባችን አይዘነጋም። የተከበራችሁ የምረ ሚዲያ ቤተሰቦች ለዛሬ ህዳር 22 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።